በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንዲት ሃይማኖት በኤፌሶን መልእክት ምዕራፍ 4 ቁጥር 4 አንዲት ሃይማኖት ሌሎች ሃይማኖቶች ስብስብ እንጂ ሃይማኖት አለመሆናቸውን መጽሐፍ ቅዱስ ያስረዳል። የሃይማኖቶች ስብስብ ከመጠሪያነት ያለፈ የስምና የፍልስፍና ምርምር ቢሆን አንዲት ሃይማኖት መኖሯን ግን ያውቃሉ። ዳሩ ግን ስብስቡ ክፉ ባይሆንም እንኳን ማዳን ግን አይችልም። ይሄ ደግሞ ሃይማኖት ሊባል አይችልም። አንዲት ሃይማኖት ስንል ግን አንድ እግዚአብሔር በአንዲት ጥምቀት በኩል ድነት የሚፈጸምባትን እያልኩ ነው። ስለ እግዚአብሔር ፍርድ የኢየሱስ ክርስቶስን መገለጥ አይነተኛ ጉዳይ ባለመገንዘብ በማወቅ ብቻ እንደ ሰይጣናት በመንቀጥቀጥና በመንዘፍዘፍ የሚሆን ሃይማኖት ሁሉ ለሰው ልጅ ዘላለማዊውን ሕይወት እንደማያስገኝ የተረጋገጠ መሆኑ ይታወቃል። ቅዱስ ጳውሎስ ይህንን በተመለከተ የአምልኮት መልክ አላቸው፣ ኃይሉን ግን ይክዱታል፣ እንደነዚህ ያሉትን እራቃቸው። እነዚህ በየሰው ቤት የሚገቡና በኃጢአት የተተበተቡትን ሴቶች የሚማርኩ ወደ ብዙ ምኞትም የሚደርሱ ናቸውና ዘወትር ይማራሉ፣ ነገር ግን እውነትን ከቶ አያውቋትም እያለ ይገልጻል። ለጢሞቴዎስ በላከው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 5 እንደ ሰው ነፃነት የተሰጠው ፍጡር ምንም የለም። ነፃነቱን ከሚጠቀምባቸው መንገዶች አንዱ የፈለገውን እንዲያደርግ ነው። ለዚህ ነው ሃይማኖት ነው እያለ ሰው የፈለገውን የሚያደርገው። የሚፈልገውና ለሰው ልጅ የሚበጀው ግን አንድ ሃይማኖትና አንድ እግዚአብሔር ብቻ ነው። እርሱንም ልጅ በመሆን በልጅነት አእምሮ በ40 በ80 በመጠመቅ እንደሆነ ኤፌሶን 4:4 ምስክር ነው። እንደዚያማ ካልሆነ እግዚአብሔርን ለማወቅ ሰይጣናትም ያውቁታላ። የናዝሬቱ ኢየሱስ ሆይ ካንተ ጋር ምን አለን? ልታጠፋን መጥተሃልን? የእግዚአብሔር ቅዱስ ሆይ አንተ ማን እንደሆንክ አውቄአለሁ በማለት እኮ እየጮኸ መስክሮለታል። ሰይጣናትም እግዚአብሔርን ያውቃሉ። በማርቆስ ወንጌል ምዕራፍ 1 ቁጥር 24 የሃይማኖት እኩልነት በፍትሐ ብሔር ሕግ የጸደቀ ቢሆንም ነገር ግን የሚሰጥ አይደለም። ለሰው ልጅ የሚያመልከውን አምላክ ለይቶ ማወቅ አለበት። አብርሃም በብዙ ትምህርት በብዙ ፍለጋ እንደተገለጠለት ሁሉ ከእግዚአብሔር ዘንድ የተሰጠ የመለኮት መገለጥ ነው። ዝም ብሎ እግዚአብሔርን ለማወቅ ብቻ ከሆነ ሰይጣናትም በማወቅ ፈጣን ናቸው። ቅዱስ ያዕቆብ ሐዋርያው አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ፣ እንዲህስ አጋንንትም ያምናሉ ይንቀጠቀጣሉ። አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? እያለ የገለጻት ይችን በያዕቆብ መልእክት ምዕራፍ 2 ቁጥር 19 ነገር ግን ከእግዚአብሔር የጸጋ ስጦታ የተነሳ መንፈስ ቅዱስ የወንጌሉን ኃይል ለሰው የሚገለጥበት ጊዜ ወይም በሚገለጥበት ጊዜ በሰው ባህሪ ያልነበረውን ሕያውን ሃይማኖት በልብ ውስጥ ይሰራል። በዚህም ምክንያት አማኙ ለመጀመሪያ ጊዜ ኃጢአተኛን ምንም ሳይሰራ በሚያጸድቅ በእግዚአብሔርና በተስፋው ቃል መታመኑን ይቀጥላል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ እንዳለ ሕይወትን ታገኙ ዘንድ ወደ እኔ ልትመጡ አትወዱም፣ እኔ ከሰው ክብርን ልቀበል አልፈልግም እያለ የተናገረው ይህንን
ዮሐንስ ወንጌል ምዕራፍ 5 ቁጥር 40 ላይ ሃይማኖት ከሰው አንጻር ወይም ለሰው ለመታየት የምንመሰርተው ሳይሆን ወደ ዘላለም ርስት የምንገባበት ቤተ ሕይወት ነው። በመጽሐፈ ኪዳን የሞትን ማሰሪያ እናሸንፍ ዘንድ በእርሱ ያደረግህልን የማይፈርሰውን ሃይማኖት ከራስህ የሰጠህን ሆይ ለሰዎች አምላካዊ ባህሪህን ይካፈሉ ዘንድ ለሚያምኑብህ ቀጥተኛውን ሕሊና የፈጠርህ የማይፈታውን እንፈታ ዘንድ የጠላትንም ኃይል በመንፈስ እንረግጥ ዘንድ የሰጠህን ሆይ በአባት ዘንድ ፍቅርንና በመካከላችንም እርቅ አደረክልን እያለ የሚናገረው ይሄንን። ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። አንድ ሃይማኖት